ደግሞ ግማሾቹን ቀድጃቸዋለሁ ባለፈው ግማሹን አቃጠልኩት አጭር ቀሚስ ሱሪ በጣም ለባሽ ነበርኩኝና በጣም ተቆጥታ ለምንድነው በዚህ ደረጃ መታማረር እሱ ይቅር ባይልሽ ያወጣሽን መንገዶች አስቢ ከዛ እሱ ይቅር ስላለልሽ አይደል እንዴ ነው ማለት ምትወዳቸው ሰው አይንህ ያየ ምግብ የባብ ቆዳ ፈጭቶ ማብላት በጣም ያማል ንገረኝ ችግር የለውም አይዞሽ ለሁሉም ነገር እግዚአብሔር ጊዜ ያለው የሰው ልጅ የሚፈተነው እሱ በሚችለው ልክ ነው ከዛም በነበርኩባቸው የመንፈሱ ውጊያ ነበረ ከዛም ከመጣው በኋላ ብዙ እድሳቶች ይገቡ ስለነበር ደብተራ መተት አለ የጠንቋይ መተት አለ መስተፋቅር አለ ከዛ ውስጥ ደብተራውና የጠንቋይ መተቱ በተለየ ደብተራው ይከብዳል የቦታውም ቃል ኪዳን ቦታሽ ላይ እየደረሰ ደጅሽን ይረገጠ ጸበልሽን የተጠመቀ መተት አይታደስም እግዚአብሔር ይቅር ስለማይልሽ ነው እግዚአብሔር ስለማይፈልግሽ ነው ስለዚህ ለምን በምድር ከምትሰቃይ ለምን ራስሽን አታጠፊም ነው ልክ እንደ ሰው ማለት ነው እኔ እናንተ እንደምናወራው ያወራኛል ማለት ነው ሲለፈልፍ ሰው አለመኖሩ አልተቀበረችም እንጂ ገድያት ነበር ሰው ቢኖር አፋፍሶ ይቀብራታል እዛው ተሞታለች ማን ብሎ ይለፈልፋል ወደ ቤተክርስቲያን ምናምን ሲሄድ አስፋልት ምናምን ተሻግረ ስንሄድ ልክ ምንም መኪና እንደሌለ ያሳየኛል እኔም አስፋልት ሲሻገር ምንም መኪና አይደለም ሰው እንዴት አደርሽ እንዴት ነሽ ምናምን ሲል እግዚአብሔር ይመስገን አይደለም እንለው ደህና ነኝ ለምንድን ነው ማመሰግነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ክቡራንና ክቡራት ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብር ነው። ዛሬ ጋበዝኳት እንግዳይ ከዚህ በፊት በኤልሻዳይ ኦርቶዶክሳዊ ሚዲያ ላይ ቀርባ ብዙ ሰዎችን አስተምራለች። በርሜል ቅዱስ ጊዮርጊስም ሄዳ ሰማዕቱ ቅዱስ ጊዮርጊስ ብዙ ነገሮችን አድርጎላት ተመልሳለች። እኔ ከእንግዳይ ጋር ቆይታ አደርጋለሁ። እናንተ ግን ይህንን ቪዲዮ ስትጀምሩ ቪዲዮ ለብዙ ሰዎች እንዲደርስ እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ ፕሮግራሙን ከወዲሁ እንድትጀምሩ ከወዲሁ ጥሬን አስተላልፋለሁ። ለዛሬ እንግዳ ሆና ስቱዲዮ የተገኘችው ለእናንተ አዲስ አይደለችም። እህታችን ስሟን በማስተዋወቅ ፕሮግራማችን እንጀምራለን። እህታችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ ራስሽን አስተዋውቂን። አዲስ ተጎላ እባላለሁ። መልካም እህታችን አዲስ ባለፉት ቪዲዮችን ክፍል 2 ምስክርነት ሰማዕቱ ቅዱስ ጊዮርጊስን ያደረገላትን ነገር ታዲያ አካፍለናለች። ዛሬስ ምን ተደረገልሽ? ዛሬስ በምን ላይ ነው ያለሽው? የሚለውን በድጋሚ ከእህታችን ጋር ተገናኝተናል። እናንተ ከኛ ጋር አብራችሁን ቆዩ። አዴ እንዴት ነበረ ታዲያ ከበርሜል ቅዱስ ጊዮርጊስ ወዲህ የነበረው ቆይታሽ እንዴት ነበረ? እንግዲህ እዛ በነበርሽበት ሰዓት ለሳምንት ደርሶ መስትኬት ቆርጦሽ ከኛ ጋር ሄደሽ ነው እና ረጅም ጊዜ ቆይተሽ የተመለሽው። አሁን ደግሞ ከዛ ከተመለሽ ወዲህ በግልም ከኔ ጋርም ስለምናወራ ብዙ ቻሌንጆች ነበሩና ምን ላይ ነው ያለሽው? እስኪ በጥቂቱ አካፊን። ክቡራንና ክቡራት አድማጭ ተመልካቾቻችን ከዚህ በፊት እስኪ ቀደም ብሎ አዲስ በኤልሻዳይ ኦርቶዶክሳዊ ሚዲያ የሰጣቸው ምስክርነቶችን ሃይላይት እንስማና እንመለስ። ግንኙነት ዝሙት ነው፣ ግን ከዛ ወጣ ያለ ነገር አለ። ልጆቼ በዛ ተይዘዋል። ይሄ አላስፈላጊ ነገር ከተፈጥሮአዊ ውጪ የሚሆኑ ነገሮች በምን ልግለጸው? ግዴታ ስለሆነ መግለጽ አለብኝ። ግን የሆነ ሰው ሲታረድ ነው የሚያሳየው እና መንፈሶቹ እየታረዱና ምግዋውራይል የሄደ ሰው ቃል ኪዳኑ አጋንንቱ ታርዶ ነው የሚሸኝለት ይላል እና ይሄንን ደግሞ የሚፈርዱት ስላሴዎች ናቸው ይላል። የሷ መንፈስ ተስቦ እናትሽ በስውር እየተጠመቀች ነው። ግን ሻሻ አስራለች ስለው ንስሐ አልገባችም። ንስሐ ተግባል እንደ ሰው ቁጭ ብሎ ያወራኛል። ትሞቻለሽ፣ እገልሻለሁ ይለኛል። ወይ ገላገልከኝ፣ ንስሐ ገብቻለሁ፣ ዋስጠበቃ ሰማዕቱን ይዣለሁ። ስለዚህ እንዲሁም ከዚህ ዓለም ጫጫታ ገላገልከኝ። ከዛ አፈርቢ ብሎኝ እኔ የምለብሰው አጭር ቀሚስ፣ ቁምጣ፣ ሱሪ አልፎ አልፎ ዊግ ምናምን እነዚህ ነገሮች እኛ ሙሉ ነን ማንንም አይነካንም ምናምን ብሎ ለፈለፈ። ከዛ ሙሉ ነን ማለት አንድ አስክሬን ማውጣት ነበር መፈልገው፣ ሬሳ ማውጣት ነበር መፈልገው። አንቺን ስላልቻልኩኝ አንቺ እዛ ስለሆንሽ እኮ አንቺን ከዛ ለማስወጣት ሰይጣን እየፈተነን ነው አለች።
መቤቴን አልጠበቅኩም ይሄን መልስ አልኩኝ። መልካም እንደሰማችሁት ነው። ታዲያ እንዴት ነበረ ቆይታ? እግዚአብሔር ይመስገን ትንሽ ከበድ ይላል። ከቅዱስ ጊዮርጊስ መልስ ትንሽ መንፈሳዊ ህይወት እግዚአብሔር ይመስገን ጥሩም ነው፣ ግን መንፈሳዊ ውጊያው ትንሽ ይከብዳል። ከዛም በነበርኩባቸው የመንፈሱ ውጊያ ነበረ። ከዛም ከመጣው በኋላ ብዙ እድሳቶች ይገቡ ስለነበር ትንሽ ይከብዳል። እግዚአብሔር ይመስገን ግን ያው እግዚአብሔር እየረዳኝ ከፊት እሱ እየቀደመልኝ አለው በብዙ ቦታዎች ላይ። ከዛ በኋላም የሄድኩባቸው የጸበል ቦታዎች አሉ። እግዚአብሔር ይመስገን ግን በዛ ልክ ውጊያውም ቢኖር እግዚአብሔር አልተወኝም። እግዚአብሔር እየቀደመ አላማውን እያከሸፈው አለሁኝና ግን ትንሽ ከበድ ብሎኛል የመንፈሱ ውጊያ ከዛ በፊትም ስለማላቀው እና ባንዴ ነው ወደዛ እንትን ያልኩትና ይሄን ያለው ነገር። ምናልባት ከበርሜል ቅዱስ ጊዮርጊስ ከተመለስን በኋላ እኛም ኦልሞስት ጉዞ ካቆምን አሁን ወደ 6-7 ወር አካባቢ የሆነን ነውና ሰውሯ ማርያም፣ ሰሚነሽ ኪዳነ ምሕረት፣ ወደ ቡይ ክርስቶስ ሰምራ ወደ እነዛ ቅዱሳን ገዳማት ሄደሽ ነበርና እንዴት ነበረ የነበረሽ ቆይታ? እናታችን ሰውሯ ማርያም ብዙ ቦታ ብዙ ሰዎች ወደዛ ቦታ እየሄዱ ብዙ ነገር እየተደረገላቸው ነውና አንቺ ጋርስ የነበረው ነገር እንዴት ነበረ? እግዚአብሔር ይመስገን አሪፍ ነበረ። አሁን ያልካቸውም በመጀመሪያ ከዛ ከመጣው ሰሚነሽ ነው ሄድኩት። ወደ በርሜል ቅዱስ ጊዮርጊስም እንዲሄድ የረዳኝ 2016 ፍልሰታን እዛ ሱባኤ ገብቼ ነበርና ከዛ በኋላ ነው 2017 እንግዲህ ወደ በርሜል ጉዞ ተደርጎ እዛ ቦታ ላይ ትልቅ ምህረት ተደርጎልኝ የመጣሁት እና ከበርሜል ከመጣው በኋላ በጣም ነው የምወዳት ሰሚነሽ ኪዳነ ምሕረትን። እዛም ሄጄ የተወሰነ ጊዜ እንትን ብዬ ነበርና ገዳም ላይ ሲሄድ በጣም ስለሚል የሚሸኙም አሉ፣ የሚሸኙ መንፈሶች አሉ። ግን በየጊዜው ነው እድሳት የሚያድሱት። የደብተራ መተት አለ፣ የጠንቋይ መተት አለ፣ መስተፋቅር አለ። ከዛ ውስጥ ደብተራውና የጠንቋይ መተቱ በተለይ የደብተራው ይከብዳል። ግን አሁን ጸሎት በማረግ ሰዓት ብቻዬን ጸሎት ሳረግና የማህበር ጸሎት ላይ በጣም የሚፈታተነው የደብተራው እንትን ነው መተት ነው። እና አሁን ላይ ሰሞኑን እንደውም ስሙን ገለጸ። ሙራኤል የሚባል አጋንንት እኔ አላውቅም ነበረ እና እሱ የደብተራው ይሄ ማህበር ጸሎት ላይ በጣም ነው የሚረብሸኝ ምናምንና በማህበር ጸሎት ታርጊ ሰዓት ቤተክርስቲያንም ሆነ እንደዚህ እግዚአብሔር የሰጠኝ ሰማዕቱ ቅዱስ ጊዮርጊስ የሰጠኝ ወንድሞች እህቶች አሉና ከነሱ ጋር ማታ ላይ በስልክም ሆነ እንደዚህ በማህበር እነሱ ሲያረጉ እዛ ውስጥ ይቀላቅሉኝና እናረጋለን እና በጣም ነው የዛኔ የደብተራው እንትን ይላል። እና ሰሚነሽም ሄጄ እግዚአብሔር ይመስገን የተወሰነ ቆይቼ መጣሁኝ። ምክንያቱም ራሴን ማስተዳድረው እኔ ነኝ። ጸበል ቦታም ሲሄድ ማንም አብሮኝም አይሄድም፣ ሰፖርት የሚያደርግ የለም። እዚህም ቤትም ደግሞ የቤት ኪራይ የሚከፍል የለም። የተወሰነ ጸበል ቦታ አቀመጥና ስራ ሰርቼ ደግሞ እንትን ማለት ስላለብኝ እመለሳለሁ ወደ ቤቴ። የቤት ኪራይም አለ። እዛም ቦታ ላይም ስትቀመጥ ገዳም ላይ ስትቀመጥ ዝም ብለህ አትቀመጥም እና ከዛ ደግሞ ተመልሼ የተወሰነ ትንሽ ስራ ሰርቼ ምናምን ለመሄድ እሞክራለሁ። ልክ ወደ ዓለም ስመጣ የመጀመሪያው የደብተራው ድግምት ቤት ውስጥ የተቀበራለ የተረጫለ ምናምን እና ልክ ቤት ስገባ እሱ ነው የሚጠብቀኝ። የሚገርምህ ነገር ሰሚነሽ ደርሼ ከመጣው በኋላ ምን አደረገኝ መሰለ? ሌሊት ላይ የሆነ ህልም አየሁኝና በጣም የሚያስጠላ ህልም ነው። አልተነሳውም። ጠዋት 2 ሰዓት ላይ ተነሳውኝ ምናምንና ገዳም ያሉ ወንድሞች አሉ፣ ታውቀዋለህ አንተም ጌታነህን እና እሱ ደውሎልኝ እያወራን እና ከሱ ጋር እያወራን የጥላ ወጊ መንፈስ ተላከ ማለት ነው። ማለት እንዴት ነው አሁን ይሄ መንፈስ ተላከ ሲባል እንዴት ነው? አንቺ ጋር የተለየ ነገር የሚሰማሽ ስሜት አለ ወይስ እንዴት ነው የምታውቂው? አሁን እኔ ይሄ ነገር ግራ ይገባኛል ብዙ ጊዜና እንዴት ነበረ ስሜቱ? ወይ በህልምህ የሆነ ነገር ታያለክ። ብዙ ጊዜ ደግሞ እኔ ጸበል በየቀኑ እዚህ አዲስ አበባ ውስጥም ሆኜ ሁሌም ጸበል እጠመቃለሁ። ንጹህ ከሆንኩኝ የሴት ልማዴ ካልመጣ ሁሌም ጸበል እጠመቃለሁ።
ምክንያቱም በጣም ነው ለሊት ቤት ውስጥ እንትን ያለ ስላለ ይሄ እንቅልፍ አይደለም ምተኛው ስዕል አድኖ አውርጄ ስዕል አድኖ አቅፌ ወይ ደግሞ ጸበል በሃይላንድ ቀድቼ ምናምን ጸበሉን አቅፌው ምናምን ነው የምተኛው ቤት ውስጥ ከተኛው በጣም እንትን ስለሚል ማለት ነው። ለምንድን ነው እንደዛ የምታረጀው? በጣም ያስቸግረኛል ስትተኝ። አዎ መጥቶ ያንቀኛል። ለምንድን ነው የምትኖሪው? ቤተሰቦች አይፈልጉሽም፣ ወንድሞች አይፈልጉሽም። ምንድን ነው ያደረገው? በዙሪያ ያሉ ሰዎችን ያራቀው ከመጀመሪያና አሁን ስንት ጊዜ ማናወራው ወንድሞች አሉ ማለት የስጋ ወንድም ግን ይሄንን ያደረገው እሱ ነው እና በጊዜው ቀየሟቸው ነበር። አዎ ኢቭን ከናቴ ጋር እንዳልግባባ አውርተን ደውላልኝ ከሷ ጋር እንዳልግባባ ያደርጋል ማለት ነው። እና ይሄን ያደረገው የጓደኛ መተት ነው ይሄ ደብተራው ማለት ነው። እና ቀድሞ የሚሰራው ምንድነው በዙሪያ ያሉ ሰዎችን ያረቃልና ከዛ ልክ እኔ ቤት ስገባ ብቻዬን ስለመሆን ማለት ለምንድን ነው የምትኖሪው? እግዚአብሔርም አይረዳሽም ብዙ ቦታ ሄደሻል አይደል እንዴ ለምን የሚል ጥያቄ ያመጣል ማለት ነው። ተስፋ እንድቆርጥ ብትሞችስ ምናምን ይላል እና ብዙ ነገሮችን ያመጣብኛል። ከዛ አይዞሽ አዴ ንገረኝ፣ ችግር የለውም አይዞሽ። ለሁሉም ነገር እግዚአብሔር ጊዜ ያለው። የሰው ልጅ የሚፈተነው እሱ በሚችለው ልክ ነው። ማንም ሰው ምክንያቱም ወርቅነቱ የሚታወቀው ቀልጦ ነጥሮ ነው አይደል እንዴ? ስለዚህ ክርስቲያን የሚታወቀው ያንቺን ጽናት ጎበዝ የምትባየው በእነዚህ ውጣ ውረድ ውስጥ አልፈሽ ስለሆነ አካፊን ችግር የለውም። እና ከዛ እንደዛ ስለሚፈትነኝ ስዕል አድኖ ነው የእመቤታችን ስዕል አድኖ እሱን አውርጄ ይዤ እተኛለሁ። እንቅልፍ ይወስደኛል ምናምን። ከዛ ወይ ደግሞ የተወሰነም ተነስቼ እሰግድና አሁን በምንድነው እንትን የሚለኝ መሰለክ ይሄ ከኋላ ያለፉ ህይወቶችን ያመጣቸዋልና ብዙ ነገሮች ላይ እሱን ጣልቃ ያስገባል። አሁን ብዙ ይሄ ያለፍሻቸውን ህይወቶች ነው በንስሐ ያለፍሽውን ህይወትሽን እሱን ኦሬዲ የሆነ ሰዓት ላይ በፊት በጣም ነበር የሚያመጣው። ከዛ አንቺን እግዚአብሔር ይቅር አይልሽም፣ ይሄ ሁሉ ነገር የደረሰብሽ እግዚአብሔር ይቅር ስለማይልሽ ነው፣ እግዚአብሔር ስለማይፈልግሽ ነው። ስለዚህ ለምን በምድር ከምትሰቃይ ለምን ራስሽን አታጠፊም ነው። ልክ እንደ ሰው ማለት ነው። እኔ እናንተ እንደምናወራው ያወራኛል ማለት ነው ለሊት። ሌላ ይሄ መንፈሳዊ ውጊያ የማይገባው ሰው ይሄንን አይረዳም፣ ግን በመንፈስ ውስጥ ያለፈ ሰው ግን ይረዳኛል። ከዛ አንድ ቀን ብዙ የሰሚነሽ የኪዳነ ምሕረት ምስክሮች ሰማሁኝና ስዕል አድኖ ቤት አለችና እሱን አወረድኩኝና እናቴ ለምንድን ነው እኔንም አሰሚኝ? ለምንድን ነው እኔን ልጅሽን ይቅር ማትይኝ? ለምንድን ነው ከልጅሽን ማታስታርቂኝ ብዬ ጸሎት አደረኩኝ። እንደዛ ጸሎት አድርጌ ወዲያውኑ እንቅልፍ ወሰደኝ እና የምር ነው ልክ የኪዳነ ምሕረት ስዕል አድኗልና እሱ እንዲህ ፊት ለፊት የመጣና አይኗን ጭፍን ግልጥ አደረገችው ማለት ነው። በጣም ደነገጥኩኝ። እንዴ ስዕል አድኖ አይኗ እንዴት ምናምን ብዬ ስል ልክ ከስዕል አድኖ ወርዳ እንዲህ ፊት ለፊት ቁጭ አለች ማለት ነው። ከዛ ለምንድን ነው እንዲህ ማትይው? እሱ ይቅር ባይልሽ በጣም ተቆጥታ ለምንድን ነው በዚህ ደረጃ መታማረሪው? እሱ ይቅር ባይልሽ ያወጣሽን መንገዶች አስቢ። ከዛ እሱ ይቅር ስላለልሽ አይደል እንዴ ምናምን አለች። ከዛ እንደገና እናቴ ይቅርታ በቃ እኔ አንቺ ነሽ አይደል ያለሽኝ፣ ሲከፋኝም ስደሰትም አንቺ ጋር ነው የምመጣው አይደል እና እኔ ሲከፋኝ ታዲያ የት ልሂድ ለማለንገር ነው ምስላት። ከዛ ታገሺኝ ብላኝ ትሄዳለች ማለት ነው። ከዛ ልክ እንደዛ ሲሆን ምን እላለሁ እንትን እላለሁኝ ማለት መንፈስ የሚደክምበትን መንገድ ምናምን ፈልጋለሁኝ። ጸበል ከመሄድ ከመጾም ከመጸለይ ውጪ በምንድን ነው መንፈስ ሊደክም የሚችለው? ስግደት ነው። ስግደት ደግሞ እኔ እንደ ልቤ በጣም መስገድ አልችልም፣ ምክንያቱም በመኪና አደጋ እግሬ ብረት አለው እና ልክ የተወሰነ ስሰግድ እግሬን ያመኛል ማለት ነው። ብረቱ ስቲል አልወጣም እና እንዲሁም ኤክስሬው አለ እና ከዛ ልክ እንትን ስል እሱን የሱ ስራ ነው። ከዛ ልክ እግሬን ሲያመኝ ይፈራለሁ። እንዲህ ይሄ ነገር ቢሆን እኮ የሆነ ቦታ ላይ ቢሆን ማንም ዞር ብሎ የሚያየኝ የለም እላለሁኝና ከዛ ደግሞ ሁለተኛው ማስፈራሪያ ምንድነው መሰለህ? ጸበል ቦታ ስንሄድ ሆን ብሎ የሚወስደኝ ይሄ በሰንሰለት የታሰሩ ሰዎች ይሄ በቃ ምን ከዛ እንደዚህ እንድትታሰሪ ባረግሽ
ማንንም የሚያስታመምሽ ይመስልሻል ይለኛል። ከዛ እፈራለሁ ይዛኔ በእነዛን ሰዎች ያለው አስታማሚዎቻቸውን ምን ያክል እንደሚሰቃዩ ከዛ እኔም እንደዚህ ይሆናል ብላለሁኝ። ከዛ እና ቅድም እያልኩ የነበረው ከገዳም ደውሎልኝ እያወራን ይሄ መንፈሱ እንዴት ነው ሲላክ የምታውቂው ላልከው እና የዛኔ የሚያስጠላ ህልም ነው ያየሁትኝ። የሆኑ ሰዎች በጣም ጥቁር የለበሱ ሰዎች መተው ሲይዙኝ እና እኔ እነሱን ለማምለጥ ስታገል ምናምን አይነት ህልም አይቼ የሚገርመው ቤተክርስቲያንም አልሄድኩም የዛን ቀን በቃ ደብሮኝ ተኝቻለሁ። ልክ ከሱ ጋር እያወራን ገባ ማለት ነው። ከዛ እሱ እያወራ ነው ጸሎት እያደረገ ነው። ምክንያቱም የምመልስለት መልስ ጤነኛ መልስ አይደለምና እሱም ስለተረዳው ከዛ አንተ ሆነ ነው እንደምትሸውደኝ ልጅቷን ተመሳስለህ የምታወራኝ ምናምን እያለው ነበር የነበረው። ከዛ በኋላ ሲነግረኝ ነው ከዛ ስልኩን ወሮሮት ይሁን ዘግቶት አላውቅም። ከዛ የለም እነሱ ቢደውሉም ስልክ የማይነሳም ምንም እንትን የለም። ከዛ ያ ወደ ስንት ሰዓት አካባቢ ነው ወደ 1 ሰዓት ምናምን አካባቢ እነሱ ጸበል ተጠምቀው ሲወጡ ነው የደወሉልኝ እና ማታ ራሴን ተመልሼ ወደ ራሴ ተመልሼ ስነቃ ልክ የሞተ ሰው ሲገነዛል አይደለ እንደዛ ነው የገነዘኝ ማለት ነው። እግሬ ቀጥ ብሏል። እግሬና እግሬ ላይ እጆቼ እንዲህ ተዘርግተዋል ማለት ነው ልክ እንደሞተ ሰው እንደተገነዘ። ከዛ ልክ ከእንቅልፉ እንደሚነቃ ሰው ብንንስል እግሬ ቀጥ ብሎ ተዘርግቷል። እጆቼ እንደዛ ሆነዋል። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ስልክ ሳይ ወደ በጣም ብዙ ስልክ ተደውሏል። ከዛ በጣም በተደጋጋሚ የደወለው እሱ ስለነበር ደወልኩኝ። ከዛ ደህና ነሽ ምናምን አለኝ። ደህና ነኝ እግዚአብሔር ይመስገን። ለአባቶች ጸሎት አስደርጎ በክርስትና ስሜ ምናምን ነው የመለሰኝ እዛ። ከዛ በንጋታው በእርግጠኝነት መንፈስ ተልኳል መሰለኝ ምናምን አለኝ እሱም። ከዛ አይ እንደዚህ ሆኜ ነበር ምናምን ስለው በጠዋት ወደ ጸበል ሂጂ ምናምን አለኝና ጸበል ሲሄድ ጥላውጊ ነበር የተላከው። ያ ማለት ጨርሶ እንዲመጣ ማለት ነው። ከዛ ሲለፈልፍ ሰው አለመኖሩ አልተቀበረችም እንጂ ገድያት ነበረ። ሰው ቢኖር አፋፍሶ ይቀብራታል እሷ ትሞታለች ምናምን ብሎ ይለፈልፋል ሙሉ በሙሉ ማለት ነው። ከዛ ሰው አለመኖሩ ማንም ቤት የሚመጣ የለም። ብቻዬንም ስለሆነ የምኖረው ማንም ቼክ የሚያደርገኝም ስለሌለ እንዴት ሆንኩኝ ምን ሆነ ወጣች ገባች ማንም ቼክ የሚያደርግ የለም ቤቱ ውስጥ። ከዛ በቃ እንደዛ እያለ እንትን ሲል ቅዱስ ገብርኤል እና ቅድስት አርሴማ የኛ ደብር ስለነበር አባት ተጠርተው እሳቸው ከዛ በቃ በጣም ነበር የደነገጡትና አጋጣሚ ሆኖ ንስሐ አባቴ ነበሩ። ከዛ እዛም ተረኛ ነበሩና እሳቸው ተጠርተው ምናምን በጣም የሚለው ነገር በጣም የሚዘገንን ስለነበረ ከዛ ወይኔ ቅዱስ ገብርኤል አጋለጠኝ በቃ ዛሬ ነበር ልቀብራት የነበረው በቃ ቅዱስ ገብርኤል አጋለጠኝ ምናምን እያለ ስለነበር ከዛ እንደዛ በጣም የበረታ ሲመጣ እድሳቱን መቋቋም አቃተኝ። ስለዚህ ምን ያደርጋል መሰለ ልክ ወደ ቤተክርስቲያን ምናምን ሲሄድ አስፋልት ምናምን ተሻግረ ስንሄድ ልክ ምንም መኪና እንደሌለ ያሳየኛል። እኔም አስፋልት ስሻገር ምንም መኪና አይደለም ሰው የለም የሚታየኝ። ልክ መሀል አስፋልት ላይ ስመጣ በቃ መኪኖቹ ሊገጩኝ ከታችም ከላይም በቃ ክላክስ ሲያደርጉ የሆነ ከላይ ላይ ለቆኝ ይሄዳል ማለት ነው። እሺ ከዛ በቃ ይቅርታ ጠይቄ ምናምን አልፋለሁ። እንዲሁ ነው የምትገቢው ማለት ነው? ከዛ ዝም ብዬ ነው የምሄደው። ለኔ የሚታየኝ ንጹህ አስፋልት ነው። እሺ ከዛ ግን ያንን እንደዛ አይኔ ላይ ነው እንደዛ የሚያሳየኝ። በጣም ሞክሯል በቃ ነፍስ ለመውሰድ። ከዛ በጣም የሚይዝተው ወይ ራስሽን አስጠፋሻለሁ ወይ ደግሞ የመኪና ራት አረግሻለሁ ይላል። ከዛ በቃ በጣም ነገሮች ከአቅሜ በላይ የሆኑ ሲመጡ እዚህ አንተ ጋር ደውሎ የነበረ የቅዱስ ጊዮርጊስን ጸበል ፈልጎ የነበረ ልጅ እነሱ ጸበል ልኬላቸው ከዛ በኋላ በጣም ወንድሞቼ ሆነው በመንፈሳዊ ህይወት በጣም እያገዙኝ በርቺ እንደዚህ ምናምን እያሉኝ ከዛ እነሱ ይሄን ሲሰሙ ቡኢ ክርስቶስ ሰምራ መሄድ አለብሽ አሉኝ። ስለዚህ ይሄ እድሳቱ መቅረት አለበት። ከዛ ከሰሚነሽ ቀጥታ ወደ ቡኢ ሄድኩኝ ማለት ነው። ከዛ እንደተመለስሽ? ከሰሚነሽ ኪዳነ ምሕረት ከዛ ወደዛ ሄድኩኝ።
እዛ ቦታው ላይ ሲሄድ እውነትም በጣም የሚገርም ቦታ ነው። ከዚህ ከአዲስ አበባ የጉዞ በደንብ እንደልብ የለም እና የቆረጥኩባቸው የጉዞዎቹ ጉዞውን አመለጠኝ። 12 ሰዓት ተኩል መድረስ አለብሽ ተብሎ 12 ሰዓት ከ35 ነው እኔ መገናኛ የደረስኩት። ከዛ በጣም ሄደናል አለኝ። በቃ ግድ የለህም በራይድ የደረሳችሁበት ድረስ ልምጣ ምናምን ስለው አይ ኖ አለኝ። ከዛ አማራጭ ፈለኩኝ። ሳስብ አውቶቡስ ተራ ሄጄ ቡታጅራ ከቡታጅራ ደግሞ ቡታጅራ ሚል ይዤ እንደምሄድ ሰዎች ነገሩኝ። ከዛ ሄድኩኝ። ቡታጅራ ሳደርስ ቡይ ተወርድና ከቡይ ደግሞ አለ ገዳሙ ድረስ መኪና። ስለዚህ በዛ ሄድን። እግዚአብሔር ይመስገን በጣም ደስ የሚል ቦታ ነው። የእግዚአብሔር በረከት ያለበት ቦታ ነው። ብዙ ምህረት ያለበት ቦታ ነው። ደረስን። የሚገርምህ እኔ ጉዞዎቹን ቀድሚያቸው ነው እዛ ቦታው ላይ የደረስኩት። በትራንስፖርት ይደርሳንቺ ግን ሊያስቀረኝ ነበር እንትን ሲል የነበረውና አጋጣሚ ለጸበልም ደረስኩኝ። እዛ እንደደረስኩኝ የመጀመሪያ የተጠመቅኩት ብዙ ተነስተሽን ሳደረስሽ ላቋርጥሽና ሰዓቱን ኤግዛክት እንትን ማለት አላውቀውም። ኖርማሊ ሲሄድም ራሴን ሆኜ አልነበረም እየሄድኩ የነበረው እና ሙሉ ሰውሮኝም ስለነበር እየሄድኩኝ የነበረው ቦታው ላይ ስደርስ ነው። ከዛ መለፍለፍም የጀመረው ማለት ነው። ደግሞ ወደዚህ ይዛኝ መጣች። በቃ ምናምን በጣም ብዙ ነገር ሲል የነበረው ምናምንና እኛ ስንደርስ ሌሎች ሁሉ ተዘግተው የእስትንፋሰ ክርስቶስ ጸበል ደረሰኝ ለመጀመሪያ። እዛ ቦታው ላይ የውስጥ ደዌ ያለበት ሰው የእስትንፋሰ ክርስቶስ ጸበል እንዲጠጣና እንዲጠመቅ እንትን ይላሉ። እዛ ብዙ አገልጋዮች አሉና እነሱ ያስረዱዋል ስለ ቦታው መጀመሪያ ስትሄድ ምናምን። ከዛ ብዙ ጸበሎች አሉ መጀመሪያ ላይ። ቦታው ላይ ሁለት አይነት ጸበል አለ። ቡና የሚጠጣ ሰው የሚጠመቅበት የሚጠጣውና ቡና የማይጠጣ ሰው የሚጠመቅበት የሚጠጣበት አለ። እኔ ቡና ስለማልጠጣ የአቡነ እስትንፋሰ ክርስቶስ ጸበልን ተጠመቅኩኝ። እሱንም ጠጣው። በቃ በህይወቴ እንደዚህ አይነት ሆድ ህመም አይቻላቅም። በቃ በጣም በርሜልም እያለው 15 ሜትር እባብ ነው የወጣው። እየተቆራረጠም ሙሉም እንትን ተደርጎና በምግብ የበላው ስለነበረ እሱ የተወሰነ ነገር በቀረ ቁጥር መንፈሱ ሙሉ በሙሉ ስላልተሸኘ መርዝ ያስቀምጣል፣ እያስቀመጠ ይሄዳልና እግዚአብሔር ይመስገን እሱ ወደ ላይ ባክታ ወጣ። እዛ በንጋታው ደግሞ ጸበሉን ተጠጭዘው በጣም ነው የሚቀዘቅዘው ቦታው፣ በጣም ነው የሚበርደው ራሱ። ከዛ በንጋታው የክርስቶስ ሰምራን ጸበል ተጠመኩኝ። ቦታው ላይ ለየት ያለ ቦታ ነው። እኔ ካየዋቸው ገዳማት እግዚአብሔር ወዶና ፈቅዶ በትንሽም ቢሆን ሄጄ ካየዋቸው ቦታዎች ላይ ስርዓታቸው ይለያል። የማታ 3 ሰዓት ጸሎት አለ ለጸበልተኛ ለሱባኤ እዛ ለሚሄድ ሰው ማለት ነው። አዎ ሱባኤ እዛ ለሚቀመጥ ሰው በጣም ትልቅ አዳራሽ፣ ሰፊ አዳራሽ አለ። ንጹህ የሆነ ሰው ይገባል። ማታ 12 ሰዓት ላይ 3 ሰዓት ላይ ለሊት 6 ሰዓት ላይ ጸሎት ይደረጋልና እዛው ነው እንትን የምትለው የምታድረው እዛው ነው። ከዛ 9 ሰዓት ላይ በራስህ በግል ጸሎት ማድረግ ትችላለህና እዛ በጣም ደስ የሚል ስርዓት አለው። በጸሎትም እንትን ትላለህ። በጣም ነው የተቀጣው እግዚአብሔር ይመስገን። ግን ከዛ በኋላ እንዲህ እድሳቶቹ ቆሙ። ከዛ ከመጣው በኋላ እድሳቱ የቦታውን ቃል ኪዳን ቦታሽ ላይ እየደረሰ ደጅሽን የረገጠ ጸበልሽን የተጠመቀ መተት አይታደስም እና በጣም ብዙ ሰዎችም ተፈውሰዋል። በጣም ብዙ ምስክርነት ከዛ በኋላ ሰምቻለሁ፣ እኔም አረጋግጫለሁና በቃ አይታደስም አሁን ራሱ። ግን የገባው መንፈስ ግን በጣም ይታገልሃል ምናምንና ምን ማድረግ ጀመሩ? የነበረው መታደስ ሲያቆም ጳጉሜ 1 በሌላ ደብተራ ማለት ነው 2018 መግቢያው ላይ ከዛ እሱ ደግሞ በጣም የሚከብድ ነው። ከዛ ከቡኢ ክርስቶስ ሰምራ ከመጣው በኋላ የተወሰነ ቢያንስ አዲስ መንፈስ መታደስ አቆመ። የመጀመሪያው የገባው እንትን ነው የታሰረ መንፈስ ነው። ግን እነዚህ እድሳቶቹ ግን የሚላኩት ግደላት ነው። የመጨረሻ እንዲገል ነው እና
በጣም የሚዘገንን ቃኔ እንዲ ዝም ብዬ ቀላል ነው እንደ የመጣሁት እኔ እኮ የሰው ደም ተገብሮልኝ እኮ ነው የመጣሁት ይላል። እንደደና ነገር ማለት በጣም የሚዘገንነኝ እንደዛ ሲል የሰውን ህይወት ለማጥፋት የሰውን ህይወት አጥፍቶ እግዚአብሔር ልቦና ይስጣቸው ማለት አላቅም። እንዲ በቀላል ምታውሽ መስሎሽ ነው እኔ እኮ ዝም ብዬ አይደለም የመጣሁት እንዲ ደረቱን ነፍቶ ምናምን ይላል ማለት ነው። ከዛ ደግሞ ወዲያውኑ መቀጣት ሲጀምር በቃ ይለምናል። በቃ ጊዜን አፋጥንልኝ በቃ እኔ ወደ ሰዎቹ መለሳለሁ ምናምን እያለ ይላልና ከዛ በኋላ ደግሞ ከዛ ከመጣው በኋላ የተወሰነ ቆይተን ወደ በሻኔ ቅድስት አርሴማ እዛ ሄድኩኝ። እዛ ቦታ ላይም በጣም ትልቅ ምህረት ተደርጎልኝ የነበሩት ዋናው ቢቀርም ሰራዊት ተሸኝቶ መጣሁኝ። ከበሻኔ ቅድስት አርሴማ በኋላ የተወሰነ እንትን አልኩኝ። ስራ ለመጀመር ሞከርኩኝ። የሆነ ስራ አገኘው። ስራው አባረሩኝ ማለት ነው። ከዛ ስራው የነበረው የሆነ እንትን ነው ሴልስ ነገር ነው። በቃ የተወሰነ ወደ ነበርኩበት ለመመለስ ምናምን እና ሲያዩኝ ሱሪ አልለብስም አጭር ቀሚስ አልለብስም። ከዛ ስራውን ለመስራት ደግሞ ሱሪና አጭር ቀሚስ አወራችኝ ሴትዮዋ ምናምንና ይቅርታ በጣም እኛ ለትርፍ ነው የተቋቋምነው። ስለዚህ በጣም ባጭር ጊዜ ጥሩ ሽያጭም እየሸጥሽ ስለሆነ ዝም ብዬ አቁሚ ከምልሽ ማስተካከል ከቻልሽ ብዬ ነው አለች። ከዛ ምንድነው ያጠፋሁት አልኳት። ከዛ አይ አለባበስሽን ታስተካክዪው ነው አለች። ከዛ እንዴት አድርጌ ላስተካክለው አልኳት። አይ ያው ታውቂያለሽ ቢዝነሱ የሚፈልገውን እና ብዙ ልምድ እንዳለሽም ታስታውቂያለሽ ግን ይቅርታ ይሄንን ስለሽ ማማለች። ከዛ ገባኝ በቃ ምን መልበስ እንዳለብኝ። ስለዚህ ስራው የሚፈልገው ምንድነው የሚለውን ከዛ እሺ በቃ ስለዚህ እኔ ያንን መልበስ አልችልም። በርግጥ የነበርኩበት ህይወት ነው ግን እግዚአብሔር ከዛ ህይወት አወጥቶኛል። ስለዚህ አመሰግናለሁ እና ማልኳት እግዚአብሔር ይስጣት። 15 ቀን ምናምን የሰራሁት ግን ሙሉ ደሞዜን ነው ሰጣ። እኔ ስራውን አቆምኩኝ ማለት ነው። ከዛ በኋላ ምን አይነት ነገሮች ያመጣልኛል በቃ ወደ ነበርኩበት ህይወት የምመለስበትን መንገድ በጣም የሚያሳስቱ በገቢ ደረጃ ማገኝባቸው ግን ያንን ነገር ነው የሚፈልጉት። አለባበስ ወደ ድሮ እንድመለስ ምናምን ከዛ እግዚአብሔር ሆይ አንተ አስችለኝ እያልኩኝ በጣም በቃ ስራ ለመስራቴ በጣም እንትን ይለኛል። ሰው ይሄ እንዲወጥቼ ምናምን አንቺ ለምንድነው ስራ ማሰሪው ተቀምጠሽ እኮ በጣም ይሄ ሁሉ ጊዜ ከዛ ገዳም ለገዳም ምን ያዞርሻል ያለብኝን ችግር ሰው አያውቅምና በምን ያክል ፈተና ውስጥ እንደማልፍ አያውቅም። አንዳንዴ ምን ይናፍቃል መሰለክ የሆነ ምንም ሳያረግልህ አይዞሽ ብሎ በቃ የሚያቅፈኝ ሰው ሁሉ እስኪናፍቀኝ ድረስ ማለት ነው። በዛ ደረጃ ነው የሚዋጋውና ያንን ሰው አያውቅምና በቃ የሆነ ቦታ ሲሄድ ተመችቶኝ ደልቶኝ የሆነ በቃ እንትን የሚለው ይመስላልና ከዛ እሺ ምናምን ብዬ ሄዳለሁ። አያውቁም አይደል ለዛ ሁሉ ሰው ያንን ማብራራት ድካም ነው አይረዱኝም። ባጭር ጊዜ ውስጥም ምን እያሳለፍኩ ነው ብሎ ለማስረዳት እኔ ሆዲ ይብሰኛል ቀድሜ። ስለዚህ ምን አደርጋለሁ ቶሎ ከነሱ መራቅን ምርጣለሁ። ከዛ ሌላ ምንድነው እንትኔ በቃ ስልኬ ነው። ምንም ነገር ሲሆን ጓደኛዬም ምንም ስልኬ ነው። የተወሰነ ለሚቀርቡኝም ሰዎች በቃ የሆነ እስኪ ባወራው እኮ ይቀለኛል ብዬ ምናምን እንተስር ከዛ አሁን መጨረሻ ላይ መቼ ነው ግን ያንቺ ችግር የሚያልቀው? መቼ ነው ግን ከዚህ ህይወት ውስጥ የምትወጪው? መቼ ነው የሚያበቃው ምናምን ሲሉ የምር ይከፋኛልና ጓደኞችሽ ኖርማሊ ጓደኛ የለም በቃ የድሮ ጓደኛ የለም። እግዚአብሔር ይመስገን በብዙ ነገሮች ውስጥ የነበሩት ነገር ፌል አድርገዋል። ስለዚህ በዛ መልኩም የሉም። ድሮ የነበረኝ ነገር ስለሌለ አይፈልጉም እንትን ማለትም በነበሩኝ ጓደኞችም ስለሆነ እዚህ ውስጥ የገባሁት ይሄን ሁሉ ዋጋ እየከፈልኩኝ ያለሁትም የዛኔ ከኔ ጋር ተነጣጥለው መታየት የማይችሉ እኔ ያለነሱ እነሱ ያለኔ ማንታይ ሰዎች ነበሩ ማለት እግዚአብሔር ልቦና ይስጣቸው። መብርሃን ወላዲተ አምላክ የንስሐ እድሜ ትስጣቸው።
ማንንም ለምንም እኔ ይሄንን ነው የምመኘው። በተለይ ጊዮርጊስ ደርሼ ከመጣ በኋላ በጣም ያሳዝኑኛል፣ አዝንላቸዋለሁ። ወደው አይደለም ያንን የሚያደርጉት፣ እዛ ህይወት ውስጥ የሚገቡት አጋንንት አንዴ ስለተጸናወታቸው ነው። ስለዚህ እግዚአብሔር ነው ከዚህ ውስጥ ሊያወጣቸው የሚችለው። እግዚአብሔር ልቦና ሰጥቷቸው ያወጣቸው። ይሄንን ነው ልል የምችለው። ግን ምን ተማርኩኝ? ሰውን እንዳላምን፣ በጣም ሰውን እንድፈራ እንደዚህ አድርጎኛል። በምትወዳቸው ሰው አይንህ እያየ ምግብ የባብ ቆዳ ፈጭቶ ማብላት በጣም ያማል። እንኳን አይደለም እንትን እንስሳ ራሱ ነው ሲበላው ባይ እኔ ደስ አይለኝም አይደል? እንኳን የምትወደው ሰው የሚወድህ ሰው ይቅርና የሚወድህን ሰው በሚያደርገው ነገር ነው የምታውቀው። ስለዚህ እግዚአብሔር ልቡና ይስጣቸው ሌላውን። ከዛ ከባሻኒ በኋላ እንደዛ ሆነ። ስራም ያኛውን ፌል አደረገ። በቃ ሌላ ስራ መፈለግ ምናምን ጀመርኩኝ እና እንትን እያልኩኝ አንድ መኪና መሸጫ ውስጥ ሰው እንዲህ በሰው እንትን ተብሎ ደሞዙም አሪፍ ነበር እና ኮሚሽንም አለው። ከዛ ምን እንትን ተባለ አገናኘኝና ሴት ነች፣ ሴት መሆኗ ምናምን ምክንያቱም ቢያንስ በቃ የሆነ ሴት ለሴት ትግባባለህ ምናምን ብዬ አስባለሁኝና ከዛ ሄድኩኝ። እንግዲህ ደውሎላት ነው ይሄር ነው የነበርንበት ቦታ። almost 30 ደቂቃ ምናምን ደርሻለሁ። በ30 ደቂቃ ውስጥ ደውሎ አጠገቤ አውርቷት በቃ ላካት ምናምን ብለው ሄድኩኝ እና አየችኝ ምናምን። ከዛ ቢሮም አልገባንም። ከዛ ወይ ይቅርታ አሁን የሆነች ልጅ መጣ ተፈራረምን አለችኝ ማለት ነው። ከዛ አይ ከሌኔ ላከኝና አሁን ደውሎልሽ ነበር ምናምን። አዎ ብየው ነበር ላካት ብየው ነበር፣ ግን አሁን የሆነች ልጅ መጣ ተፈራረምን አለችኝ። ከዛ ወይኔ ያልኩኝ ማለት የምሯን የመሰለኝና እሺ በቃ ቦታ ካለ ግን ደውይልኝ ብዬ ስልኬን ሰጣት። አይ ኖ ካለ ለልጁ ነግረዋለሁ እሱ ይነግርሻል ምናምን ብላ ወጣሁኝ። ከዛ ለሱ ነገርኩት ደውዬ። ቆይ እስኪ ልደውልላት እንዴ ምን ሆና ነው እኔ ላኩት ይችላል መሰላት ነው ምናምን ነገር ብሎ ሲደውልላት ከዛ አይ ምናምን ብለዋለችና ከዛ እሱ ደወለልኝ። ከዛ ማለት ይገርማል የሰው ነገር ምናምን ነገር አለኝና ምንድነው ምናምን ነገር አይ ሰው አልሄድም ግን እሷ የሆነ የደበራት ነገር አለ ምናምን አለኝ። ምንድነው የደበራት ምናምን ነገር አልኩት። አይ የሆነ ፊትሽ ላይ የሆነ ጠባሳ አለ መሰለኝ ምናምን አይደለም። በቃ የዛኔ የምር ተስፋ ቆረጥኩኝ ማለት በቃ ቤት መጥቼ ያለቀስኩኝ የምር ማለት ይሄንን ፈልጌው ምናምን የመጣ አይደለም። ምን ያገናኘዋል? አትልቅሽ አዴ፣ ጠንካራ ሴት መሆን ያለብሽ። አትልቅሽ። ያው በማንም ሰው አሁን አንቺ ስለደረሰብሽ ነገር ነው እንትን የምትይኝ የሁሉንም ሰው ቤት ግን ያንኳኳም ችግር አለ እና ይሄን አንቺ ወደሽ አንቺ ፈቅረሽ አይደለም። እግዚአብሔር ከብዙ ነገር ያተረፈሽን አምላክ ማመስገን እንዳለብሽም አውርተናል። ብዙ ነገር ተደርጎልሻል እንዳልሽው ከብዙ ነገር ወጥተሻልና ይሄን ማማረር የለብሽም። እና የምር በቃ የዛኔ የምር ለምንድን ነው የምኖረው? በቃ እንዴ ይሄንን እኮ አደጋ ነው አይደል? ማንም ሰው በህይወቱ ላይ ነገ ይገጥመዋል እና ነገ እሷ ላይስ ምን እንደሚገጥማት በምን ታውቃለች? ወይ ልጆቿ ላይ አይደል? ሰዎች ነን፣ ተሰባሪ ነን። በሰከንድ ውስጥ ምን እንደሚያጋጥመን አናውቅም። እና ከዛ ለምን ምናምን ብዬ የምር ተስፋ ቆረጥኩኝ። ከዛ ቦሌ አካባቢ ስለነበር ተመልሼ ወደ መድኃኒዓለም ቤተክርስቲያን ሄድኩኝና አለቀስኩኝ እዛ። ከዛ ለምንድን ነው ይሄ እንዲሆን? ምን ያክል ጊዜ ሆነ ይሄ ከሆነ? አሁን ቅርብ ጊዜ ነው። በቅርብ ጊዜ። ከዛ በቃ የምር ተስፋ ቆረጥኩኝ። ቤተክርስቲያንም አልሄድም፣ ጸሎትም አላደርግም። በቃ ምንም አላማውም እሱን ማድረግ ነበር። ከዛ በቃ አላደርግም አልኩኝ። በቃ አልሄድም እንዴ እኔ በዚህ ደረጃ እኔ ስታገል አምላኬን ሁሉ ነገር ያያል አይደል እንዴ? እኔ ከምን አይነት ህይወት ውስጥ ልወጣ እንደምፈልግ ያውቃል። ግን እኔ ለምንድን ነው የማትረዳኝ? ከዛ አቆምኩኝ ማለት ነው።
ቤተክርስቲያንም ምንም መሄድ አቆምኩኝ። ይሄ ደግሞ ለሱ ይጠቅማል። ከዛ የሚገርምህ ይሄንን ሳቆም ያ ሁሉ ጩኸት ያ ሁሉ መቶ ጆሮዬ ላይ የሚያሾከሹከው ለሊት መቶ የሚያስፈራራኝ ምናምን ቆመ ማለት ነው። አጠፋ። ከዛ እንዴ አልኩኝ። ከዛ ይሄንን 2 3 ቀን 4 ቀን 5 ቀን አስተዋልኩት ማለት ነው። ይሄንን መጥፋት የነበረበት ወደ ቤተክርስቲያን ስንመለስ ወደ እግዚአብሔር ስንቀርብ ነበር አይደል? ይሄን መጥፋት የነበረበት ጭራሽ እኔ ሳቆም ከቤተክርስቲያንም ጸበልም ከዛ እስከምን ደረጃ ሰው ማለት እንዴት አደርሽ እንዴት ነሽ ምናምን ሲል እግዚአብሔር ይመስገን አይደል ምንለው ደህና ነኝ። ለምንድን ነው የማመሰግነው? ከዛ በዙሪያ ያሉ ሰዎች በሙሉ ስልክ ማውራት አላነሳም። ስልክ እናቴም ስትደውል አላነሳም። ከዘመድ አንድ እናቴ ነች የምትደውለው። ከዛ የሷንም ስልክ አላነሳም፣ ማንንም አላነሳም። ስለዚህ በቃ እኔን ማንንም ምንም አይፈልገኝም አይደል? ስለዚህ በዚህ ልክ እንትን እያልኩኝ እግዚአብሔር እኔን ሊረዳኝ አልፈለገም አይደል ምናምን። ከዛ ማስተዋል ጀመርኩኝ። ከዛ ይሄ ነገር ወዴት ነው ማለት ጀመርኩኝ። ማለት እንዴት ይሄ ጩኸት ወደ ቤተክርስቲያን ሲሄድ ይሄ በጣም እየበዛ ከዛ ስቆም እንዴት ሊቆም ይችላል? ስለዚህ ሊያሳየኝ ነው ወደ ጥሩ መንገድ አስመስሎ ወደማይሆን ህይወት ሊወስደኝ ነው አይደል ምናምን አልኩኝ። ከዛ ሰሚነሽ ኪዳነ ምህረት ድጋሚ ሄድኩኝ ማለት ነው ደርሶ መልስ። ከዛ እዛ ሲሄድ አሁንም አንድ ወንድም በዛው ስውሯ ማርያም ተሳልመሽ ነው ያለኝ። ከዛ አልሄድም አልኩ። ከዛ ለምን ዲጂ እንደዚህ ምናምን አይ አልሄድም ሰሚነሽ ነው ደርሼ የምመጣው እኔ ከሷ ጋር ነው የማወራው ስለዚህ አልሄድም ምናምን አልኩኝ። ከዛ ተመልሼ መጣሁኝ። ከዛ የሆነ ቀን እንደዚህ ቲክቶክ ላይ ላይቭ ገብቼ ቁጭ ብዬ እያወራን ከስውሯ ማርያም ቀጥታ ላይ ይሄ ወደ ውሃ መቅጃ አለ ወደ ታች እየወረዱና ከዛ ገባ ማለት ነው አንድ ልጅ ላይቭ ላይ ምናምንና እና ወደ በ17 መስከረም 17 አሁን ማለት ነው 2018 ከዛ ወደ ግሽን ጉዞ ነበርና ቦታው ሸንኮራ እየበሉ ምናምን ስለነበር ቦታው የግሽን ይመስላልና ታድላችሁ ወደ ግሽን እየሄዳችሁ ነው ምናምን ነገር አልኩት። አረ አይደለም ስውሯ ነው ምናምን አለኝ። ከዛ ለምን አትመጪ ምናምን ሲለኝ አይ እኔ አልመጣም። ከዛ ለምን ከዛ አይ እኔ በ19 ወደ ጻድቃኔ ነው የምሄደው ምናምን። ከዛ ለራሴ ምንድነው ያልኩት የነበረው ለመጨረሻ ጊዜ ጻድቃኔ እሄዳለሁ። ከዛ ሱባኤ ገብቼ በሱባኤ ጠይቂያት ህይወቴን ማስተካከል ከሆነ እኔ መኖር አይጠበቅብኝም የሚታየኝ። ከዛ በኋላ ምንድነው እንደመፍትሄ ከዚህ ሁሉ ስቃይ ራሴን ባጠፋስ ነው በቃ ሞር ራሴን ማጥፋት ነው እና የሚያመጣልኝ በህልሜ የሚገርም ከዛ በፊትም የነበረው እንትን ወደ በርሜል ከመሄዴን በፊት አሁንም ያስመርጠኛል። እኔን ሳያመኝ ራሴን ማጠፋበትን መንገድ ያስተምረኛልና አሁን ብዙ ሰው እንደዚህ ሶሻል ሚዲያ ላይ እንደዚህ ራሳቸውን ሲያጠፉ እኔ እንደዚህ ብንሄድ ይሻላል ምናምን የሚሉትበት መንገድ ወደው አይደለም ማለት ምን ያክል እንትን እንደሚልህ ነው እንደሚፈታተንህ። ከዛ ኦፕሽን ያመጣል። ይሄን ከዚህኛው ይሄኛው ይሻልሻል ከዚህኛው ይሄኛው ይሻልሻል ይላል ማለት ነው። ከዛ የምር በተደጋጋሚ የሚያመጣልኝ ለምንድነው የምትኖሪው? የምርም ደግሞ ራሴን ጠይቀዋለሁ ለምንድነው የምኖረው? ከዛ እንዴ አምላክም ካልረዳኝ በዙሪያ ያሉ ሰዎችም ካልተረዱኝ ለምንድነው የምኖረው ላለውኝ። ከዛ ወደ ልቤ ደግሞ ሲመልሰኝ ከራሴ ጋር ያጣላኛል ማለት ነው። ከዛ እጸጸታለሁ። ቀለሊቱም ቀኑንም ማልቀስ ከዛ እኔ ጻድቃኔ ነው የምሄደው አልኩት ልጁን ማለት ነው። አይ ግዴለሽም ተጠርተሽም እኮ ሊሆን ይችላል ምናምን አለኝ ማለት ነው። ከዛ የሆነ ይሄ ቃል ውስጤን ገዛኝ ማለት ነው። ከዛ እሺ እመጣለሁ እስኪ ማርያምን በያለኝ። ከዛ እመጣለሁ ነው እኮ ማርያምን በያለኝ። ማርያምን አልኩት። በቃ ማርያምን ካልሽ እንደማትዋሽ ያውቃለሁ አለኝ። ከዛ በፊት አውርተን አናውቅም ልጁ አያውቀኝም። ከዛ እንዴ ምን ማለት ነው ማርያምን ካልሽ ምናምን ብዬ እኔም ከላይቭ ወጣሁ። ከዛ ማሰብ ጀመርኩኝ በጣም በተደጋጋሚ ምናምን
እና በ20 ተነስቼ ሄድኩኝ ማለት ነው። እዛ ሄድኩኝ የዕለቷ ዕለት በ21 መስከረም 21 ጸበል ተጠመቅኩኝ። በ22 ተጠመቅኩ። በ22 መለፍለፍ ጀመረ ማለት ነው። ከዛ በጣም በቃ እዛ ቦታ ላይ ተማሩ በቃ እንደሚበቃው ከዚህ በኋላ ተመልሶ እንዳይማይመጣ መለፍለፍ ጀመረ ማለት ነው። ከዛ ንስሐ አልገባውም ነበር። ንስሐ ገባው። በ22 ጊዮርጊስ አለ እዛው ቀንበሬ ቅዱስ ጊዮርጊስ የሚባል 30-40 ደቂቃ በእግር ትሄዳለህ። እዛ ሄደን ቦታው ላይ ተሳልመን መጣን። ከዛ በጣም እዛ ቦታው ላይ ተቀጣ ማለት ነውና በ23 መስከረም 23 የጊዮርጊስ ዕለት ተሸኘ። ደብተራው ይሄ የጠንቋይ መተቱ አይነ ጥላው ቡዳም ነበረ እና የሚገርም ቡዳው ደግሞ ታክሲ ውስጥ ነው የገባው። የቡዳው መንፈስ እንዲገባ ያደረገው የደብተራው መንፈስ ነው። ሰራዊት ሲቀማበት ሌሎችን ያመጣል ማለት ነው። በቃ በጣም እንትን ለማለት እና እንደዚህም አይነት ቡዳ አለ እንዴ ያልኩት ማለት ጊዮርጊስ ጋር የተሸኙ መንፈሶች ምናምን አሉ ሌሎችም እና ከዛ ቡዳ ነበር። ግን እንደዛ አይነት ነገር ገጥሞኝ አያውቅም። እንደዛ አይነት ሰምቼም አላውቅምና በተለየ መልኩ ነው የሚለፈልፈው። የቡዳው መንፈስ ሲለፈልፈው ያደረገውን ነገር እንትን ሲል ይዘገንናልና ግን ያንን እንዲገባ ያደረገው እንትኑ ነው የደብተራው ድግምት ነው። ሰራዊት ነበር የሚሰበስበው ከዛም ምናምንና ከዛ እግዚአብሔር ይመስገን እነሱ ተሸኙ። ግን ቤት ውስጥ የተቀበረው ነገር ስላለ እሱ በጣም ይረብሻል። ቤት መቀየር አልቻልሽም? በምን ስራ ልቀየር? ስራም የለም፣ ማንም ሰው የሚያግዘኝም የለም። ይሄንንም ችግሬን እንደዚህ ብዬ ብነግረው ሊረዳኝ የሚችል ሰው የለም። ስራም ጀመረሽ ስትይ ካለበሽ አጭር ቀሚስ ካለበሽ ነው ተባለ። ከዛ እንደ አዲስ ደግሞ ያኛውንም ስራ ለመጀመር በቃ የፈለገችውን ያክል ዋስም የሚሆናት የምታቀውም ሰው ነበርና በዚህ መልኩና ይሄንን ነገር በጣም አዝኜ ነበርና ስውሯ ሄጄ የጊዮርጊስ ዕለት ይሄንን ሚስጥር አወጣ ማለት ነው። እኔ ነኝ ቀድሚያት ሴትዮዋ ላይ አድሬ ከዛ ነው ያከላከልኩት ማለት እና የመጨረሻ ተስፋ አልቆርጥ ስላለችኝ እንድትሞት ነው ግደላት ተብዬ የተላኩት። ስለዚህ ግደላት ተብዬ ስለተላኩኝ ራሷ እንድታጠፋ ነው። ምክንያቱም በእኔ መንገድ አልቻልኩም ነው የሚለው። ከዛ ወደ አሁን ስውሯ ሄደሽ ከመጣሽ በኋላ ሁሉም መንፈሶች ተሰኝተውልሽ ነፃ ሆነሽ መተሻል። አሁን ቤት ውስጥ የተቀበረውም ከዛ እንደ አዲስ ይመጣል ማለት ነው። እሱ እንደ አዲስ አሁንም ደግሞ ይረብሻል። እንዲያው አሁን ከቅጥሩ ባለፈ አንቺ ቢኖረኝ መስራት ፈልጋለሁ የምትይው ነገር አለ? እንዲያው ምናልባት ደጋግ ኢትዮጵያውያን ይሄንን ቪዲዮ የምትመለከቱ አንድም ሁለትም ሶስትም ሰዎች እርዳታ አይደለም ድጋፍ፣ በቃ አዲስን በርቺ፣ አዲስን ጠንከሪ ብላችሁ ማገዝ የምትፈልጉ ህዝበ ክርስቲያን ካላችሁ በቀጥታ አዲስን ስልክ እናስቀምጥላችኋልና ምንድነው መስራት የምትፈልጊው አንቺ? እኔ በጣም ብዙ ይሄ ንግዱ ላይም ከዚህ በፊትም ስለነበርኩበት ሴልስም በጣም ሰርቼም ስለነበረ ያበሻ ቀሚስ ብትከፍት ውስጤ ነው። እንደዚህ ይሄ እንደዚህ ሽቶ መሸጫዎች ምናምን እንደዚህ አይነት ነገሮች ቢኖሩ እነዚህ ንግዱ ላይ ያበሻ የባህላዊ ቀሚስ ሰዎች ሱሪ ከመልበስ ወደ ቀሚስ የነበርኩበትም ታሪክ ስለነበረ ቲክቶክ ላይ ከዚህ በፊት የለቀቅሽው ቪዲዮ አለ ሱሪዎችን እየቀደድሽ ነበርና ሱሪ የመቅደድ ቻሌንጅ ወይም የማቃጠል ዛሬ እኔ ከመቅደድ ነው የጀመርኩት። ሰላም እንዴት ናችሁ ውድ ኦርቶዶክሳውያን ቤተሰቦቼ? ሁላችሁንም እኔ መልበስ የማልፈልገውን ነገር ለሰው መስጠት ስላልፈለኩኝ ግማሹን እንደውም ሰሞኑን አቃጥየዋለሁኝና ከዛ ለምን ሰው ሁሉ እኮ ይማርበታል። ስለዚህ እንደኔም ሱሪ መልበስ ማቆም ባለማቆም ውስጥ ያሉ ሰዎች ምናልባት እኔን ቢያዩ አንድ ሁለት ሰው ቢከተለው ብዬ ያሰብኩት ሐሳብ ነውና ስለዚህ ዛሬ ደግሞ ግማሾቹን ቀድጃቸዋለሁ። ባለፈው ግማሹን አቃጠልኩት። አጭር ቀሚስ ሱሪ በጣም ለባሽ ነበርኩኝና እግዚአብሔር ይመስገን በምህረቱ ምሮኝ ጎብኝቶኝ ለዚህ ክብር አብቅቶኛል። እንደ እግዚአብሔር ፍቃድ መብርሃን
ብትረዳኝ እንደ እግዚአብሔር ሐሳብ ክርስቲያናዊ ስነ ምግባር ይኖረኛል ብዬ አስባለሁ። ከዚህ በኋላ በርሜል ከመጥሽ ነው ከመጣሽ በኋላ? አይ ከበርሜል ከመጣው በኋላ ነው። በርሜል ከመጣው በኋላም ነው ያንን ነገር ያደረኩት። የሚገርም ነገር ቀሚስ ምን ያደርጋል መሰለክ፣ ልክ እንደ ሰው ማለት ነው የሆነ በጣም የምወዳቸውን ቀሚስ ወይ ተቀደው ወይ ሆነ ነገር ተቦጭቀው ምናምን አገኛለሁ ማለት ነው። እና በጣም ነው የሚፈታተነው በቀሚሱና በጣም በማስጠንቀቂያ ነው የወጣሁት። ከበርሜልም ስወጣ ለኔ ብቻ አይደለም፣ እዛ አብራን የነበረች ልጅ አለችና ሰማዕቱ ቅዱስ ጊዮርጊስ ለሷም አሳይቷታል። ቁምጣ ለብሼ ጸበል ውስጥ በጣም በማስጠንቀቂያ ነው። አጭር ቀሚስ፣ ቁምጣ፣ ሱሪ ምናምን ለብስ ነበረ። ስለዚህ ወደዛኛው ህይወት እንዳልመለስ በጣም ባጽኖት በማስጠንቀቂያ ነው። አይደለሽም አንቺ በዙሪያሽ ላሉ ሰዎች አስተምሪ ብሎ ነው ከዛ ውስጥ የወጣሁትና ሱሪዎቹንም እየቀደድኩ እንትን ያልኩት። እንዲሁም በጣም ብዙ ትችቶች መተው ነበረ። ለሰው መስጠት ትችያለሽ፣ አንቺ ካለበሽው ስንት ጎዳና ላይ ያሉ ልጆች አሉ እና እነዛ ልጆች የኃጢአት ልብሶች ናቸው። የቀደድኳቸውም ሱሪዎችም አጭር ቀሚሶችም ቢሆኑ የኃጢአት ልብሶች ናቸው። ስለዚህ ከቻልኩኝ ካለኝ እኔ የምለብሰውን እኔ የምፈልገውን ነው እንጂ ለሰው መስጠት ያለብኝ እኔ ያልፈለኩትን አሁን ያልፈለኩትን ለምሳሌ እንዲው አልለብሰውም ብዬ ያስቀመጥኩትን ግን ኃጢአት ያልሆኑ ልብሶች ብሰጣቸው እሺ ችግር የለውም፣ ጽድቁ ቢቀርብኝ እነሱ ከብርድ ከተከላከሉ ችግር የለውም። ግን እነዚህ ልብሶች የኃጢአት ልብሶች ናቸው። ስለዚህ እኔ መልበስ ያቆምኩት የኃጢአት ልብስ ስለሆነ ነው። ስለዚህ ለምን እነሱን ወደ ኃጢአት መራቸዋለሁ የሚል ምላሽ የሰጠዋቸውም አሉ። ግን በተወሰነ መልኩ ደግሞ ማስታወሳቸው የተወሰኑ ሴቶች አሉና አንድ እህት እንደውም አንድ አመት ሱሪ ላቁም እያለች እንትን ነበርና እንዲህ ስናወራ በውስጥ ስልክሽን ጻፊልኝ ምናምን ብላኝ ተቀያይረን እያወራን እኔ ነበረኝ ነገር ነበራትና በርሜል ከመሄዴ በፊት ሱሪውን አልፈልገውም እኮ መልበስ፣ ግን የሆነ ቀሚስ ስለብስ ምናምን ሰዎች ከዛ ምንድነው እንዴ አሮጊት መስለሻል ምናምን ያስብልሃል። በቃ እንዴት ነው ሰዎች ሲያዩህ ምንድነው ዛሬ ደግሞ ምናምን እንዴ አርግዘሻል እንዴ ሁሉ ተብያለሁኝ። እና ከዛ አስቀምጠዋለሁ ቀሚሱን ሱሪ ለብሳለሁ። እና ከበርሜል ከመጣው በኋላ ግን የትኛውንም ቀሚስ ልልበስ የእግዚአብሔር ሞገስ አድሮብኝ በሄድኩበት ቦታ ሰው አው ሴት ልጅ እንዴት ነው የምትለብሰው ጎበዝ፣ ያንኑ ልብስ እኮ ነው ትናንትና ለብሼ አሮጊት መስለሻል ምንድነው አረገሽ እንዴ ምናምን ሲሉኝ የነበሩ ሰዎች ራሱን ልብሱን ለብሼው እንደዛ ራሳቸው ያሉ ሰዎች በጣም አምሮብሻል፣ በቃ ጎበዝ ሴት ልጅ እንዲህ ስትለብስ ነው። በጣም በሚገርም ሁኔታ ልዩነቱ ማለት እግዚአብሔር ሞገሱ ሲያድርብህ ምንም አይነት ለብሰ ያምርብሃል። ባያምርብህ እንኳን እግዚአብሔር በሚፈልገው መንገድ ከሆነ ምንም እና ምንድን ነበር እንትን የሚለው በቃ ልብሶቼን ተቀዶ አገኛቸዋለሁ። ሌላ ከኔ ውጪ ማንም የሚገባ የለም እና በጣም ማይሆን ቦታ ተቀደው ምናምን ወይ የሆነ ቦታ ቁጭ ብዬ እንደሚስማር እንደሚቀደው የሚመስለው ከዛ የሚገርም ይነግረኛል መንፈሱ ማለት ነውና የምር ጓደኛዬ እስኪ መስለኝ ድረስ ከዛ ለፍተሽ ዝም ብለሽ እኮ ነው የምትለፊው፣ ከዛ ከሆነ ጊዜ በኋላ ወደ ነበርሽበት ህይወት ለመመለስ ለምን ታታገኛለሽ ምናምን ይላል ማለት ነውና እግዚአብሔር ይመስገን። ስለዚህ አሁን መስራት የምፈልገው ነገር እኔ ነበርኩበት አለ ሰዎችን ብዙ ነገር ያስተምራል። የኔ ህይወት በትንሹም ቢሆን እግዚአብሔር በእኔ ላይ ያደረጋቸው ነገሮች አሉ። እነዚህ ቀናቶች አልፈው ሰዎችን ማስተምርበት ቀኖች ይመጣሉ። ከኔ ትንሽም ነገር የሚማሩ ሰዎች ሊኖሩ ይችላሉ እና መስራት የምፈልጋቸው ስራዎች እንደዚህ ቀሚስ በጣም እንዲያተኩሩ ቀሚስ እንዲለብሱ ቀሚስ ላይ ነው መስራት። ስለዚህ ባህላዊ ቀሚስ ልብስ ቤቶችን መክፈት ፈልጋለሽ። ምናልባት ይሄንን ቪዲዮ አይተው ከብዙ ቦታ አንቺን ማገዝ፣ አንቺን ከጎንሽ መሆን፣ አንቺን ማማከር የሚፈልጉ ሰዎች ካሉ እስኪ ስልክ ቁጥር አድራሻሽን ተናጋሪና ፕሮግራማችንን እንጨርሳለን። እሺ 0966 37 77 86 አዲስ ብለው ቢደውሉ ያገኙሻል። መደገፍ አንቺን ማገዝ የሚፈልጉ ካሉ ደግሞ ምናልባት የኢትዮጵያ ንግድ ባንክ አካውንት ካለሽ አካውንት ብትነግሪልን። 1027 51 31 56 7 አንዴት ደግሚልናለሽ? እሺ 1027
51 31 56 7 እንግዲህ እኛም ከስር ማለት ነው በሜሴጅ መስጫ ኮሜንት መስጫ ስር እናስቀምጥላችኋለን። እህታችን አዲስን ማገዝ ከጎንሽ ነን አይዞሽ በርቺ ብንላት ከጎኗ ብንሆን ብዙ መስራት እንደምትችል እኔም በቅርብ ርቀት አውቃታለሁ። ከ8-9 ዓመት በፊት እኔም በመሰራበት ድርጅት ጥሩና ከኔ በተሻለ መልኩ ስትሰሪ የነበረች እህታችን አዲስ ማለት ነው። አይዞሽ ከጎንሽ ነን ብላችሁ ማገዝ የምትፈልጉ ካላችሁ ታችንን በስልክ ቁጥሯና ከታች በኮሜንት በመናስቀምጥላችሁ እንግዲህ አድራሻ አዲስን ማግኘት ትችላላችሁ። አዲስ ከዚህ በላይ በሃይማኖትሽ በርትተሽ በፈተናዎች ሁሉ አልፈሽ የተሻለ ቦታ ድረሰሽ ነገ በዚህ ሚዲያ በድጋሚ እንደምናገኝ ተስፋ አደርጋለሁ። አድማጮቻችን፣ ተመልካቾቻችን ከእህታችን ከአዲስ ጋር የነበረን ቆይታ ይህንን ይመስል ነበረ። በቀጣይ በኤልሻዳይ ኦርቶዶክሳዊ ሚዲያ መርሃ ግብር እስከምንገናኝ እስከዛ ቸር ሰንብቱ። ሰላም ሆኖ